botobantena oltalaino canona botobantena oltalaino በጣም ደስ የሚል እግዚአብሔር ይመስገን ሰውም እግዚአብሔርም አንድ ላይ ሆኖ የተገኘ ትልቅ ድል የተሰማኝ ደስታ በጣም ላቅ ያለ ነው የደስታ እንባ ቁጭ ባልኩበት የደስታ እንባ አፈስ ነበር አይቼ በሞት ይያልኩ ነው እኔ እንደራሴ ማለት ነው የሰው ልጅ በከፍተኛ ጉጉት የሚጠብቀውና ትልቅ ተስፋ ያደረገበት ነገር ጅማሮ የግብ ያህል ያስደስተዋል የማረቆ ልዩ ወረዳና የአካባቢው ማህበረሰብም የደስታ ምንጩ ይሄው ነው ነገን ዛሬ ማየት የንጋትን ጎህ የመመልከት ታላቅ ብስራት ሰኔ 7 ቀን 2017 ዓመተ ምህረት ለልዩ ወረዳውና ለአካባቢው ማህበረሰብ ልዩ ቀናት የጋራድ ቢመዶ አጠቃላይ ሆስፒታል የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የክልሉ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ሱሩሞሎን ጨምሮ ሌሎች አመራሮች የአካባቢው ነዋሪዎች ጥሪ የተደረገላቸው እንግዶች በቦታው በታደሙበት ስራው በይፋ ተጀምሯል ይህ ሆስፒታል የመልማት ፍላጎት የትጋት ጥረት ብቻ ሳይሆን የሰላም ፍላጎት የወለደው የአንድነት ውጤት ነው ለየትኛው ምቀት ስኬት ለማንኛውም የህይወት እንቅስቃሴ ውጤት መሰረቱ ሰላም ነው በአካባቢው ተከስተው የነበረውን ውጥረት የሰላም እጦት በመፍታት በአንድነት ወደ ልማት የሚል ህብረት እንዲፈጠር ያደረጉ አባቶችም ተመስግነዋል ነጋራድ ጣሚሶ እና የሳቸው ቡድኖች ሽማግሌዎች እኔ ጋር መተው ረጅም ሰዓት ተወያይተን የአካባቢው ችግር መፈታት አለበት ብዬ ተነጋግረን ተመልሰው እዚህ አካባቢ የሰሩት ስራ ዛሬ ለምናየው እንደዚህ ሰፊ ህዝብ ወጥቶ ለመገናኘት አብቅቶናልና ለሀገር ሽማግሌዎችም በዚሁ አጋጣሚ ምስጋና እንድታቀርቡልኝ ይፈልጋለሁ የልዩ ወረዳውና የአካባቢው ማህበረሰብና አመራር በሰላም ውሎ ስለማደር ከመጨነቅ ተላቆ ትላልቅ የልማት ተግባራትን ለመጀመር የሚያስችል አቋም ላይ ለመድረስ የተጓዙበት ርቀት ቀላል አይደለም የክልሉ መንግስት የልዩ ወረዳውና የአጎራባች ወረዳ አመራሮች የሀገር ሽማግሌዎች የሃይማኖት አባቶች ተናበው ተግባብተው በቁርጠኝነት የሰሯቸው ስራዎች ዛሬ የጋራድ ቢመዶ ሆስፒታል እንዲጀመር መሰረት ጥሏል ክልሉ መንግስት የቀጠናውን ፍጹም ሰላማዊ ማድረግ መቻል አለብን በማለት የጀመረው ነገር ስፔሻሊ የክልሉ አስተባባሪ ኮሚቴ ከልዩ ወረዳው አስተባባሪ ኮሚቴ ጋር በመሆን ከምስራቅ ጉራጌ ዞን አስተባባሪ ጋር ከኛም ሽማግሌዎች ጋር አጠቃላይ ከመላው ከልዩ ወረዳችን ወጣቱ ሽማግሌው ከሃይማኖት አባቱ ከአርሶ አደሩ ከመንግስት ሰራተኛው ከሁሉም ማህበራዊ መሰረት ጋር ተግባቦት ፈጥረን ሰላም ከምንም ይበልጣል ያለ ሰላም ምንም አይነት ነገር ማሰብ አንችልም ሰላምን ምናስብ ከሆነ ብቻ ነው ውጤት ማምጣት የምንችለው የሚለው ነገር ቤዚካሊ ይሄን በመተማመን ነው ከዛ በኋላ ያን የሰላሙን ስራ እየሰራን ጎን ለጎን ህዝቡ ወደ ሰላሙን ወደ መፈለግ ሲመጣ ልማትም ግድ ነው በጣም አስፈላጊ ነው ይሄን ፕሮጀክት ማስጀመር የሚለው ነገር ከህዝቡ ጋር ህዝቡን ፍላጎቱ ስለነበረ በእኛ አቅም ነው እንገነባለን ብለን ያቀናው ዞሮ መላውን የክልላችንን ህዝብ ማስተባበር ስለምንችል አካባቢውን ሙሉ በሙሉ ሰላማዊ ማድረግ መቻል አለብን ይሄን ካደረግን ሆስፒታሉን እንገነባለን ብለን ነው እቅዳቀደን ረጅም ጊዜ ወስደን በመነጋገር ከብዙ ማህበራዊ መሰረት ጋር በመተማመን ነው ዛሬ ለደረስንበት ለመድረስ ብዙ ወጣ ወረዶችን አይተናል ከዚህ ቀደም ህዝብ ውስጥ ጠይቀ ነበረው ጥያቄ ተከትሎ ከመጣው የሰላም እጦት ባሻገር የዚህ የሆስፒታል ጉዳይ ከዚህ ተነጥሎ ቢታይ አይደለም ከዛ ቀደምም በተለይ በጤና ጉዳይ ላይ ለመታከም ሆስፒታል ማግኘት ጉዳይ በዋጋም ያስከፍል ነበርና እዚህ ችግር ውስጥ ሆኖ ደግሞ ሌላ መከራ ሌላ እንትን አሳይቷል ህዝባችን መጀመሪያ በመንግስታችን በክልል መንግስታችን ቆራጥ አቋም ሰላም ያመጣ ህዝብ የተረጋጋ ከመሆኑ ጋር ታይዞ ነው ወደዚህ ፕሮጀክት የመጣ ነውና ረጅም ጊዜ ወስደን ከህዝባችን ጋር ከወጣቱ ጋር ከሽማግሌው ጋር
ከተለያየ ማህበራዊ መሰረት ጋር ብቻም አይደለም ከጎረቤታችን ምስራቅ ጉራጌ ዞን ጋር እንደገና ደግሞ ከምስራቅ መስቃን ወረዳ ጋር ከኢንሴኖ ከተማ አመራር ጋር በቅርጅት ተቀናጅተን ያመጣነው ሰላም ውጤት ነው ከዚያ በኋላ ነው ወደዚህ የመጣነው የሚል ነው የሕክምና ተቋማት ከሰው ልጅ ህይወት ጋር በቀጥታ የተያያዙ ተግባራትን የሚያከናውኑ እንደመሆናቸው መጠን እንደ ተቋማቱ ደረጃ የሚሰጡት የሕክምና ድጋፍም ይለያያል በመሆኑም በአካባቢው ከፍተኛ የሕክምና ተቋማት ባለመኖሩ ላይ የሰላም እጦት ተደምሮበት ባለፉት ዓመታት ብዙ ልብ ሰባሪ አሳዛኝ ሁኔታዎች መከሰታቸውን ነዋሪዎቹ ይናገራሉ ብዙዎች እናቶች ሞተዋል ህፃናት ሞተዋል አዛውንቶች ሞተዋል በተለያዩ አደጋ የወደቁ ሞተዋል ብዙዎችን በሞት አጥተናል በቅርብ ሕክምና በማጣታችን ልድን የሚችል አባት ልድን የሚችል ህፃን ልትድን የምትችል እናት አጥተናል ሰፊ እንግልት እሱ ማይነገር ደም ያፈሰሰች እናት ወራቤም ሳይኖር አዲስ አበባ ሌፒስ እኔ ህፃኑኝ ሌፒስ ኩያራ በሚከድበት ሳነት በዚህ በኩል ጦራ ዞርህ ነው የምታገኘው ወራቤን ያ ሁሉ እንግልት አብቅቶ ግን ዛሬ እዚሁ መገልገል መቻል ትልቅ አንዱ ትልቅ ድል ነው እኔ ብዬ የምወስደው እንደ ተከፈተና ዛሬ እዛ ሆስፒታል ላይ ወሊድ እንደወለድኩኝና እንደታከምኩኝ ነው ምቆጥረው በተለያዩ በሽታዎች እየተሰቃየን የተለያየ ቦታ በመሄድ በመንገድ ላይ የሚሞቱ ህፃናቶች እንደዚሁም ደግሞ እናቶች በወሊድ ምክንያት ሪፈር ሲባሉ እስከሄዱ መንገድ ላይ የሚሞቱ የነበረውን እንደገና ደግሞ በልዩ ልዩ አደጋ የቆሰሉ ሰዎች በመንገድ ላይ ደም እየፈሰሰ አኪም ቤት እስኪደርሱ ድረስ ከመሞት ድነዋል ይህ ሮሮ የነዋሪዎች ብቻ አይደለም የጤና ባለሙያዎችም ይጋሩታል በአፋጣኝ በሕክምና ቢረዱ ሊተርፉ የሚችሉ ታካሚዎች ሪፈር ተሰጥቷቸው በርቀቱ ሳቢያ ለህልፈት መዳረጋቸው ሲታይ እንደ ባለሙያ መሪር ሐዘንን ይፈጥራል ይላሉ ችግሮች በጣም አሉ እኛ እንደ ጤና ጣቢያ ደረጃ አሁን እቺ ጤና ጣቢያ እንደ ሆስፒታል ነው እየሰራች ያለችው በጣም ችግር አለብን እናቶች እየሞቱ ነው ያሉት ሆስፒታል ባለመኖሩ ምክንያት በጣም እናቶች ከዚህ ወደ ምንልከው ሆስፒታል እስከሚደርሱ ድረስ ኃይለኛ ጉዳት ይደርስባቸዋል በደም መፍሰስ ሊሆን ይችላል ህፃናት በመታፈን ሊሆን ይችላል ብዙ እናቶችንና ህፃናትን አተናል ይሄ ነገር በጣም ለኛ ይከብዳል እናቶቻችን በወሊድ ጊዜ የሚቸገሩበት ጊዜ አለ እናቶቻችን እዚህ ይታከማሉ ብዙ አይነቶች ወደ ሌላ የሚሄዱበት የትራንስፖርት ችግር የሚያጋጥማቸው መንገድ ላይ የሚሞቱ ሊኖሩ ይችላልና ያ ችግር እዚህ ተቀርፏል ብዬ ነው ማስበው ካሁን በኋላ ያለው ትልቅ ዓላማን አንግቦ ረጅም ራዕይ ሰንቆ በታላቅ ድምቀት ጅማሮ የተበሰረለት የጋራድ ቢመዶ አጠቃላይ ሆስፒታል ከውጥኑ የነዋሪዎች ጉጉት የደስታ ምንጭ መሆን ጀምሯል ህዝብ እንዴት እየፈነደቀ እንደነበረ ያን ምስክር ናችሁ ህፃን ሴት ወንድ ምን አይነት ራሱን እስኪሴት ድረስ በደስታ እኔ አባት ነኝ የደስታ እንባ ቁጭ ባልኩበት የደስታ እንባ አፈስ ነበር ሆስፒታሉ ትላንትና በነበረበት ደረጃ ሲደርስ በጣም እኔ ያንም ተሳትፌ ስለነበረ ሆስፒታሉ ያስፈልጋል በሚል ስናቀነቅን ነበር ዛሬ ሆስፒታሉ ሆኖ በመገኘቱ ደስታዬ ከልክ በላይ ሆኖ ነው ያገኘሁት ቶሎ ስራ ጀምሮ የስራን ውጤት ማየት ፈልጋለሁ በፍጥነት በቃ ቤተሰብ እናቶቻችን እንዲተርፉልን አይቼ በሞት ይያልኩ ነው እኔ እንደራሴ ማለት ነው ሆስፒታሉ ስራ ጀምሮ አይቼው በሞት ደስ ይለኛል ዛሬ የተሰማኝ ደስታ በጣም ላቅ ያለ ነው ለምን ብትለኝ ዛሬ ማረቆ ወረዳ ላይ ማረቆ ልዩ ወረዳ ላይ ሆስፒታል ሊመሰረት ነው ችግራችን ሊቀርፍ ነው ብዬ ተስፋ አደርጋለሁ ትላንትና የነበረው የሰላም እጦት ቆሞ ሰላም መጥቶ ወደ ልማት መግባትና ሰው ሚዲንበት አላህ ምናልባት ዳን ብሎ ሰበብ ካደረገለት የሚድንበት ፈውስ የሚያገኝበት ነፍስ ህያም የሆነበት ተቋም ለመመስረት ዛሬ ወደ ፍጻሜውን ለመግባት በመጀመሩ እጅግ በጣም ደስ ብሎኛል ለሚዶ ዲባካይ ማዳዳኔ ለሚዶ ነቸካይ ማዳዳኔ ቶሬ ፉጄ ገሳተኮኔ ቶሬ ፉጄ ገሳኖጆኔ ለሚዶ ዲባካይ ማዳዳኔ ለሚዶ ነቸካይ ማዳዳኔ ቶሬ ፉጄ ገሳተኮኔ ቶሬ ፉጄ ገሳኖጆኔ
ከ700 ሚሊዮን ብር በላይ ወጪ በ5 ዓመት ውስጥ ተገንብቶ ለአገልግሎት እንደሚውል የሚጠበቀው ይህ ግዙፍ ፕሮጀክት የሚከናወነው በማህበረሰቡ ተሳትፎ ነው። ለመሆኑ ይህንን የሚያክል ፕሮጀክት በህብረተሰብ ድጋፍ ማጠናቀቅ እንደሚቻል ወኔ የሆናችሁ ምንድነው ብለንም ጠይቀናል። ለዚህ ጉዳይ ስንቅ ሆኖ የተነሳ ነው የመላው ህዝባችን ለዚህ ጉዳይ ላይ ያለው ተነሳሽነት ወደር የሌለው። በሌላ በኩል አካባቢያችን ካሽ ክሮፕ ኤሪያ ነው። እኛ ራሳችን ወደ ሰላሙ ሙሉ ገብተን ብዙ ነገር ማስተባበር ከቻለን ይሄን ሆስፒታል ካለን ፖፑሌሽን አጎራባሽ ካሉ ዞኖች አጎራባሽ ካሉ ወረዳዎች ከሌሎች ክልሎች ጋር እንኳን ብንቀናጅ ይሄን ልንፈጽም እንችላለን። ይሄን ለመፈጸም የውስጥ አንድነታችን አሁን ያለው የውስጥ አንድነታችን አለመበታተናችን አንድ ላይ ሰብሰብ ብለን ይሄን ጉዳይ እንጨርስ። በዚህ ጉዳይ ላይ ልዩነት የሚፈጥር አንድም የዚህ አካባቢ ተወላጅ የለም። ይሄ ትልቅ ስንቅ ነው ይሆናል። በዚህ እንድንገባ ከገፋፉን ነገሮች አንዱም አቅማችን ስንጀምርም ይሄ ሆስፒታል በዚህ ነው የተጀመረው። አሁንም ቢሆን ሙሉ የህዝባችን አቅም ነው። ወደ ህዝብ ስንገባ እንኳን ምንም ነገር ባይኖረኝ አንድ ዶሮ አላጣም የሚል ህዝብ አለ። ምንም ነገር ባይኖረኝ ለምን የቀን ሰራተኛ ሆኜ የቀን ስራ ሰርቼ ለዚህ ሆስፒታል ማድረግ የሚገባኝን አደርጋለሁ፣ ሆስፒታል ብቻ ይጀመር የሚል የመላው ህዝባችን ሞቲቬሽን ነው። መንግስት ሰራተኛ የወር ደሞዙን ሰጥቷል፣ እየተቆረጠ ነው። ሆስፒታሉ እስኪጠናቀቅ ድረስ ደሞዝ ይቆረጥ እያለ ነው። ይሄ ብቻ መደለም የተለያየ ቦታ ላይ ያሉ የብሔረሰብ ተወላጆች በያሉበት ቦታ ላይ ድጋፍ እናደርጋለን እያሉ ነው። መላው ህዝባችን ጋር ያለው ሞቲቬሽን መነሳሳት እውነት ለመናገር እጅግ በጣም ፔን ያለው እኛ ከጠነከርን አመራሮች ከጠነከርን በአግባቡ ማኔጅ ካረግን እኔ አቅም አለ ህዝቡ ጋር ስሜት አለ ጥሩ ነው የሚል ነው። ከጤና ሊቀድም የሚችል ከቶ ምንም የለም። ጤና ውድ ሀብት ናት ያለው የአካባቢው ነዋሪ ሲያምኑት ይታመናል፣ ሲመኩበት ያስመካል። ይሄው እስከ ግንባታ ፍጻሜው መጠናቀቂያ ያለውን ሁሉ ያለ ስስት ሊለግስ ቃል ገብቷል። እንኳን ንብረት ህይወት ለመስጣት የወሰነ ህዝብ ነው። ከችግር ከመከራ የተማረ ትውልድ ስለሆነ የማህበሩ ቁርጠኝነት ከኔ ጀምሮ ደም ሽጠን ደም እስከ መሸጥ እንደርሳለን ብሎ በቁርጠኝነት የተነሳሳ ህዝብ ነው ያለው። እኔ አሁን 73ኛ ዓመቴን ይዤው ለኔ አይደለም ይሄን የሚሰራው ለኔ አይደለም ለትውልድ ነው። በጣም ቁርጠኝነታችን ሃይ ነው ከትንሽ እስከ ትልቅ ድረስ። በጣም እስቲል እኔ ጤና ባለሙያ ነኝ። ጤናዬንም ስራዬን እየሰራው በትርፍ ጊዜ እንኳን ሄጄ የጉልበት ስራ ሁላ ሰርቼ የማገለግል ይመስለኛል። ለምን አልቆ ዛሬ ጅማሬው ነውና ፍጻሜው ደግሞ እንደዛ እንደሚሆን ስለማም ያማረ እንደሚሆን ስለማምን እያንዳንዳችን ያለው በገንዘብ ያለው በሆነ ነገር ያለው በጉልበት እንደሚያገልግል በጣም እርግጠኛ ነኝ። ህብረተሰቡ ደግሞ ከዚህ በላይ ህይወቱንም ይሰጣል። በነገራችን ላይ እኔ ባለሙሉ እምነት ነኝ። ህዝቡ ካለው ከደረሰው በደል አንፃር የለበሰውን ሽጦ ይሄን ህንጻ ያስጨርሳል። ህዝብ ከዚህ በላይ ህይወቱን ሰጥቶ ይሄን ሆስፒታል በአጭር ጊዜ ውስጥ ለአገልግሎት ያውላል። ይህ ሆስፒታል በማረቆ ልዩ ወረዳ ይገንባ እንጂ አገልግሎት የሚሰጠው ግን አስተዳደራዊ ወሰን ሳይገድበው ለሰው ልጅ በሞላ ነው ያሉት ደግሞ በኦሮሚያ ክልል ያጎራባች ቀበሌያት ነዋሪዎች በሆስፒታሉ መጀመር ደስታቸውን ገልጸው እኛም የግንባታው አንድ አካል ነን ብለዋል። ይሬኝ ዋን እንዳፉን ቶላዋንቴፍ ደገርሳ ሶታ እሙ አመነም ተኮ ደገረምኔ ይህ ሆስፒታል የማረቆ ሀብት ብቻ አይደለም፣ በጋራ የምንገለገልበት የጋራችን ነው። ስለዚህ ግንባታውን ለማረቆ ህዝብ ብቻ አንተወውም፣ እኛም የቻልነውን እናደርጋለን። ምክንያቱም ይህ ለኛ ልዩ እድል ነው። በአቅራቢያችን ሆስፒታል ማግኘት መቻላችን አስደስቶናል። እኛ በገንዘብም በጉልበትም ከወንድሞቻችን ከእህቶቻችን ጎን አለን። ካናቲ እንደ ገራ ነው ያረሙ በርባቺሳቹ በርባሪ ተናንገራኪያ ወምቶ አገኘራ ወነው እንዳገኘራ ዛሬ በጣም ደስ ብሎኛል። ይህ ሆስፒታል እዚህ መገንባቱ በርቀት ምክንያት ይደርስብን የነበረውን እንግልት ይቀንስልናል። ስለዚህ ማረቆ፣ ስልጤ፣ ጉራጌ ሳንል በጋራ ገንብተን በጋራ እንጠቀመዋለን። ይህንን ያደረገልን መንግስት ደግሞ እናመሰግናለን። ታኤ ባዬ ነጠቀመኒ ባዬ ነላላኒ ባዬ ነላ ነንትን ነቀርቃራኒ ወጅንጅራ ሆስፒታል ማለት ትልቅ ልማት ነው። ማንንም ብሔርን ማይጠቅስ ነው። እንደ ውሃና ፀሐይ እኩል እንደሆነ ለእኩልነት የሚገባው ነው። ደግሞ ቦታም ደግሞ ለሁሉም አቅጣጫ እኩል ስለሆነበት ለኛም ደስተኛ እኔ እንደራሴ ደስተኛ ነው። ህዝቡም ያው እንደዛም ሁሉም ደስተኛ ነው። ሆስፒታል በዚህ ይሰራል በማለታችን አራት ክልል ሆነ ስልጤ ሆነ ሁሉም ተደስቶ
እየተቀበለ ነው በምንም ሆኖ አሁን በብርም ሆነ በጉልበትም ሆነ በእውቀትም ሆኖ አሁን አብረን እንሰራለን ማህበረሰቡ የማደግ የመበልጸግ ጉጉቱና ነገ የሚያየው ተስፋ ዛሬ በፊቱ ላይ ይነበባል ቁርጠኝነቱ ወኔው ከድርጊቱ ከንግግሩ ይቀዳል ቃል ኪዳኑ ጽኑ ነው ነገር ግን አንድ ነገር አድራ ይላል የሀብት አሰባሰቡ የሀብት አስተዳደር የግንባታ ጥራትና ጊዜ ገደቡ በጥብቅ ቁጥጥር እንዲመራ ይጠይቃል ስሜት ውጤት ፍሬያማም አይደለም ስሜት አንዲ እንደ አገዳ እሳት ቦግ ብሎ ነፋስ ሲነካው እንደሚጠፋ እንዲሆን አንማኝ አመራሩ እንደጀመረ ትጋት በንቃት ታታሪ ሆኖ እንዲያስፈጽም አደራ እና ኮንትራክተርን ከዚህ ወረዳ ልዩ ወረዳ ህዝብ የተረከበውን አደራ በንቃት 24 ሰዓት ሰርቶ ከታሰበው ጊዜ ቀድሞ ጨርሶ ልንሸልመው እንፈልጋለን ምኞቴ ይሄ ነው መንግስት እንደ መንግስት ግን እውቅናውን ቀጥሎ በማቴሪያል በህዝብ የማይቻሉ በመንግስት የሚመጡ ተደራሽ ሊያረግልን እንዲገባ እኔ መንግስትን ጠይቃለሁ በህዝብ ስም በእናቶችም በሴቶችም በህፃናትም ስሞኜ የዛሬ ደስታ ሆኖ የሚቀጥለው ለኛ የሚያስፈልጉ ባለሙያዎች የሚያስፈልግ ከህዝብ አቅም በላይ የሆነ ማቴሪያል መድኃኒት ስንደገፍ ነው ለዘመናት በመንግስትና በህዝብ መካከል አለመተማመን እንዲፈጠር ሲያደርግ የነበረው የግንባታ መጓተትና የሀብት ብክነት በዚህ ሆስፒታል ግንባታ ሂደት አይታሰብም ያሉት የልዩ ወረዳው አመራሮች ለአሰራር ጥሰት የማይመች አሰራር ስርዓት መስርተናል ይላሉ በታለመለት ጊዜ ለመጨረስ አንደኛው የኛ ቁርጠኝነት ቀን ከሌሊት መስራት አለብን የሚል ኮሚትመንት አለኝ በታለመለት ጊዜ ለመጨረስ የዓለም የኢንፍሌሽን ሬቱ ያገራችንም በጣም ከቀን በቀን ስለሚጨምር ይሄን የተከተለ እኛም ፈጥነን መስራት አለብን ለዚህ በታለመለት ጊዜ የዋጋ ጭማሪዎች በተለያዩ ነገሮች ሲመጡ ማንዲሶች ጋር የሚፈጠር ነገር ሊኖር ይችላል ይሆናል እኛም ጋር ሀብት አሰባሰብ ላይ ሊፈጠሩ የሚችሉ መዘግየቶች እንዳይኖሩ ለዚህ በራሱ ኮሚቴ አደራጅተን በአግባቡ የምንሰራ ነው የሚሆነው አንደኛው በዚህ አግባብ ያለንን ቁርጠኝነትና ኮሚትመንት የጀመርናቸው ነገሮች አሉ የጋራ ከዚህ ውጪ ያሉ ተወላጆችም የጀመሯቸው ነገሮች ስላሉ እሱን እናጠናክራለን ሀብት አሰባሰብና ሀብት አድሚኒስትሬሽን ላይ ሊገጥመን የሚችለው ፈተና የሚነሳው ነገር እሱን ከወዲውኛ ቀርፈናል ነው ብለን ምንለው የቀረፍነው እንዴት ነው ከመንግስት አመራር ጋር እንዳይገናኝ ፕሮጀክት ጽፈት ቤት አቁመናል አካውንት ሌላ አድርገናል የሚሰበሰበውንም ሀብት ጭምር የመንግስት አመራሩ ምን የሚነካበት መንገድ እንዳይኖር አድርገናል የመጀመሪያውና ቁልፍ ጉዳይ የተሰበሰበ ሀብት በአግባቡ የማስተዳደር ጉዳይ ነው ይሄ የሚነሳው በተለያየ ጊዜያቶች ከዚህ ቀደም ህዝቡ ጋር የገባ እነት ማጣት አለ ያነሳል ተገቢነት ያለው ነው ይሄን ፕሮጀክት ለመጀመር ስናስብ ህዝብ ለማዋያ ስናስብ ይሄን እንደ አንድ ኢሹ ያስቀመጠው ስለዚህ አንደኛው በጣም በህዝብ ታማኝነት ያላቸው ተወዳጅ ያላቸው ታማኝ የአካውንት ባለቤቶች ከፕሮጀክት ጽፈት ኃላፊ ጋር አቋቁመን አካውንት ከፍተናል ሁለተኛው ይሄ አካውንት የሚመራበት ዲሲፕሊን አለ ለየትኛውም ለአስተዳደር ስራ አይወጣም ይሄ ለየትኛውም አስተዳደር ስራ በሌሎች እንደየትኛውም መንግስት መድቦ በሚያሰራቸው የተቋማት በጀት በአስተዳደር ጽፈት እየተመራ የአስተዳደራዊ ወጪዎች እየወጡ ነው ለአስተዳደር ወጪ ተብሎ የሚወጣ ወጪ የለም ከሚሰበሰብ ሀብት ላይ አንደኛው ይሄ ነው በአስተዳደራዊ ወጪ በፕሮጀክት ጽፈት ለሆነ ስራ ተብሎ የሚወጣ ብር የለም ስለዚህ በቀጥታ በጨረታ በዲሲፕሊን ተመርቶ በወጣ በጨረታ ስርዓት ላይ ያሸነፈው አካል ስራውን ሲሰራ እነዛ የሚመለከታቸው አካላት አሰራሩ ጠብቆ ሲጠየቅ ወጪ አውቶ የሚያስረክቡበት ነው ከዛ ውጪ በየጊዜው እንገመግማለን እንደ አቢ ኮሚቴ እንከታተላለን ኢቭን እንኳን በተሳሳተ መንገድ የተፈጸመ ነገር ካለ የማይዳግም ህጋዊ አስተዳደር እርምጃ እየወሰን ለህዝብ እናሳውቃለን በእርግጠኝነት ምንም ጥርጥር የለውም በፍጹም በሆነ ጥራትና ታማኝነት ለመስራት ለመምራት እንደ ፊት አመራር ዝግጁ ነን ለቤዶ ጢባካይ ማዳታኔ ለቤዶ ነቸካይ ማዳታኔ ዶሬ ፉጄ ገሳተኮኔ ዶሬ ፉጄ ገሰኖጆኔ ለቤዶ ጢባካይ ማዳታኔ
ledo chakae madadane tore kuje kesfata kone tore kuje kesano jone ጠዋት ተመርቶ ማታ መርካቶ የሚሸመትባት አማካኝ ቦታ ላይ የምትገኘው ማረቆ ምቹ ቦታና የአየር ንብረት ታታሪ ህዝብና በቂ ሀብት ያላት ልዩ ወረዳ በመሆኗ የኢንቨስትመንት ቀጠና መሆን እንደሚገባት የተገለጸ ሲሆን ለዚህ ግን አስተማማኝ ሰላም ማስፈን ያስፈልጋልም ተብሏል። ይሄ አካባቢ ከዚህ በፊትም ነግሬያቸዋለሁ የልማት ኮሪደር እንዲሆን እንፈልጋለን። ብዙ ፋብሪካዎች ወደዚህ እንዲመጡ እንፈልጋለን። ብዙ ሆቴሎች ወደዚህ እንዲመጡ እንፈልጋለን። በቅርብ ርቀት የሚገኝ ቦታ ስለሆነ ምርቶች ከተመረቱ በኋላ ትንሽ ፕሮሰስ ተደርገው ወደ አዲስ አበባ ቅድም አስተዋቂው እንዳለው ጧት ተመርቶ ከሰዓት መርካቶ የሚሆኑበት ቦታ ስለሆነ ጠንክራችሁ እንድትሰሩ አሳስባለሁ። ከወንድሞቻችሁ ጋር ያላችሁ ግንኙነት በቅርብ ጊዜ በተሟላ ሁኔታ ተፈቶ ጉራጌ ማረቆ የሚባል ነገር ቀርቶ ሁለታችሁም በጋራ የምትሰሩበትና ሁለታችሁም በጋራ እዚህ ቆሼ ላይ የምታዝናኑበት ሁለታችሁም በጋራ እንሴኖ ላይ የምታዝናኑበት ሁለታችሁም በጋራ ቡታጀራ የምታዝናኑበት ጊዜ ሩቅ አይሆንም። ይሄ ነገር እንዲመጣ በጋራ መስራት በጋራ መጠንከር መቻል አለባችሁ። ክፍተት ለሚሰጡ ሰዎች ህዝብን ከህዝብ ለሚያቃርኑ ሰዎች እንደዚህ ተደርገሃል ብለው የኋላ በደል ያነሱ ህዝቡን በህዝቡ ከሚያስነሱ ሰዎች አደብ እንዲገዙ በየቦታቸው ምከሯቸው። የዚህ አካባቢ ነዋሪ በሳት የተነጠረ ወርቅ በመከራ የተፈተነ ህዝብ ነውና የግጭትን መሪርነትና የሰላምን ጣፋጭነት በተግባር ያውቃል። በዚያ ሁሉ ሂደት ያተረፈው ጭንቀትና ሐዘን ብቻ መሆኑንም ተረድቷል። አሁን ለዚያ ቀጠና ሰላም ውድ ሀብት ናት። ሰላም እጦት መፈጠር የለበትም። ይሄንን ደግሞ በመጀመሪያ ይሄንን ማቆም የሚችለው ሰው ልጅ ነው። ሰው እርስ በርስ ሲግባባ ሰላምን ማስቀጠል ይችላል። መቻቻል ወይም ደግሞ መቻል ለነገ ተብሎ ዛሬን መቻል ነው። አንበሳውን ድርሻ የሚወስደው ግን ሶስት አካል ነው የሚል እምነት አለኝ። አንደኛው የመንግስት አካላት ትልቁን ድርሻ ይወስዳሉ። ከፖለቲካነት ወጥቶ ማህበረሰብነት ሰውኛነት ሰውን እንዲኖር ከማድረግ አንፃር ይሄንን ለማህበረሰብ ሰላም ይቀድማል ከሁሉ ነገር ብሎ ማስጨበጥ መንገር ማስረዳት መስበክ የመንግስት አካላት ትልቁን ድርሻ ይወስዳሉ ብዬ አምናለሁ። ይሄ ለምንድን ነው የሚለው ብዙ ጊዜ አይታ ከሆነ ማህበረሰቡ ተጣልቶ መጨረሻ ሲታረቅ ምን ነው የሚባለው ፖለቲከኛ ነው ያጣላን ይላል። ስለዚህ እኔ ያልተጣላው ማለት ነው ጎረቤቴ ነው ጓደኛዬ ነው ዘመዴ ነው አማቼ ነው ይላል ህዝቡ። ይህ ማለት መንግስት ባለስልጣናት ወይም ደግሞ ፖለቲከኛ ትልቁን ሚና ይወስዳሉ ማለት ነው። ስለዚህ እነሱ ማህበረሰቡን ማስረዳት ማንቃት አብሮነትን ማስቀደም ሰላም ባይኖር ስለ ሆስፒታል አናውራ። መጀመሪያ የሚቀድመው ሰላም ነውና ሰላም ብዙ ጊዜ ሰላም ሳይሆን ያሳለፍናቸው ጊዜያቶች ለቅሶ ብቻ ነው ያተረፍነው። እያንዳንዱ ቤት ሀዘን ነው እንጂ ያተረፍነው እናትን ከልጅ የማትረፍን ህይወት ነው እንጂ ያተረፍነው ምንም አላተረፍንም። በፍቅር ግን በማውራት የሆነ ነገር በመተሳሰብ ብዙ ነገር ወደ ትልቅ ደረጃ እንደርሳለንና ሞት ካሁን በላይ ይብቃ በቃ የሆነ ነገር መነቋቋት ከሌ የሚባለው ነገር ቀርቶ በፍቅር የሆነ ነገር ቢኖር እንኳን አውርተን ማፍታተን አውርተን በቃ የሆነ ነገር ሆነን ማሳለፍን ብል እኔ መርጣለሁና ሰላም ምንም ነገር አላመጣልንም። እያንዳንዱ ቤት ሞት እያንዳንዱ ቤት ለቅሶ እያንዳንዱ ቤት ሀዘንን ይዞልን ነው እንጂ የገባው ምንም ለውጥ አላመጣልንም። ሰው ሁሉ ሰላም አግኝቶ መኖር አለበት። እኔ ማረቆ ብቻ ሰላም አግኝቶ በመላው ኢትዮጵያ በሀገራችን ሰላም ሰፍኖ 24 ሰዓት ተንቀሳቅሰን ከድህነት ጋር ተዋግተን ለውጥ ማምጣትን ነው የምንፈልገው። የገራድ ቢመዶ ሆስፒታል ለአካባቢው የጤና ተቋም ብቻ አይደለም ልማትን ይወልዳል እንዲሉ ከጤና ትሩፋቱ ባሻገር አያሌ ማህበራዊና ኢኮኖሚያዊ በረከቶችን ይዞ ይመጣል። በዚህ ወረዳ ውስጥ ያለው ህዝብና ዙሪያው ላይ ያለው ህዝብ ልዩ የሚያደርገው በአቅራቢያ በራሱ ቤት በራሱ ቋንቋ ተናግሮ በመንደሩ ተናግሮ ያለበትን ህመምን በአግባቡ አስረድቶ ያለበትን ችግር በአግባቡ አስረድቶ
ሊቀረፍለት የሚፈልገውን ነገር በማግኘቱ በጣም ልዩ ያደርገዋል። የትኛውም በሆስፒታል መታከም የሚገባቸውን አገልግሎቶችን በአጭር ቦታ ጊዜ ተገቢ ያለ ገንዘብ መጉላላት ሳይኖር ጊዜውን ይቆጥባል፣ ኢኮኖሚካሊ ይቆጥባል፣ ህዝብ ያስተሳስራል። ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ፋይዳ አለው። ሰፊ የሥራ እድል አለው ውስጡ ላይ ለማረቆ ህዝብ ብቻ አይደለም። ይሄ ሆስፒታል በዙሪያ ላይ ያሉትን ብዙ ማህበረሰቦች አሉ። በዚህ ዙሪያ ላይ ጉርቤታችን ላይ ስልጤ አለ፣ በዚህ በኩል ኦሮሞ አለ፣ በዚህ በኩል ቤተ ጉራጌ አለ፣ ምስቃን ቤተ ጉራጌ አለ። ስለዚህ እነዚህን መላ ህዝቦችን ያስተሳስራል። በዘመነ ስልጣኔ ወቅቱን የዋጀ መሰረተ ልማት ማስፈለጉ ምርጫ አይደለም። በመሆኑም የዚህን ማህበረሰብ የማደግ የመልማት ጥረት በራስ ብቻ ተወጣው ተብሎ የሚጣልበት ዕዳ እንዳልሆነና የክልሉ መንግስት በሚችለው ሁሉ እንደሚያግዝ ቃል ገብቷል። እዚህ አካባቢ የጀመርነው የልማት ስራ ተጠናክሮ ይቀጥላል። በደንብ ነው የምናግዛችሁ። ተጠናክሮ ይቀጥላል። ዛሬ የምንጀምረው ሆስፒታል ምንም እንኳን በልዩ ወረዳው አቅም የሚሰራ ቢሆንም ሁላችንም የየራሳችን አስተዋጽኦ እናደርጋለን። በተለይም የምስራቅ ጉራጌ ዞን አስተዳዳሪ እዚህ ያሉ ይሄ ሆስፒታል ተሰርቶ እስከሚያልቅ ድረስ ከነ አቶ ጀማል ጋር ሆነው ሆስፒታሉ የጋራቸው ነውና በገንዘብም በእውቀትም አስፈላጊውን እርዳታ ያደርጋሉ። የማዕከላዊ ኢትዮጵያ መንግስትም ሁኔታዎች በፈቀዱት መጠን ይሄ ሆስፒታል ተጀምሮ እስከሚያልቅ ድረስ ከመንግስት በጀትም ይሁን ሌሎች ልዩ በጀቶች በማፈላለግ ሆስፒታሉ በአጭር ጊዜ ተሰርቶ አገልግሎት እንዲሰጥና ለህዝቡ ተጠቃሚነት እንዲውል የበኩላችንን አስተዋጽኦ እናደርጋለን። እናግዛችኋለን። በደንብ አድርገን ነው ከልብ ነው የምናግዛችሁ። ስኬት የአንድነትና የጥረት ውጤት ናት። ይህንን ታላቅ ግንባታ አጠናቆ በታለመለት ጊዜ ለአገልግሎት ክፍት ለማድረግ የሁሉንም አካል ያልተቋረጠ ርብርብና ድጋፍ ይጠይቃል። 50 ሎሚ ለአንድ ሰው ሸክም ነው እንዲሉ እያንዳንዳችን የቻልናትን ያህል ጠጠር በመወርወር ትልቁን ሆስፒታል ገንባ የሚል ጥሪም ቀርቧል። ተክተን እጅ ለእጅ ተያይዘን ይሄን ሆስፒታል ከግብና ድረስ ደከመን ሰለቸን ሳነን በምንም አይነት መንገድ ይሄን ሆስፒታል ከግብ ማድረስ አለብን። ሁሉም ይመለከተኛል ብሎ ማበርከት ይኖርበታል። አርሶ አደር፣ አርብቶ አደር፣ ነጋዴ፣ ደሞዝተኛ ሁሉም ባለው ነገር በሀብትም በእውቀትም በጉልበትም ሴት ወንድ ሳይል ትልቅ ትንሽ ሳይል መንግስት ሳይል ህዝብ ሳይል ሁሉም መረባረብ አለበት። ለዚህ ብቻ ሳይሆን ሌላም ሀገር ላለ ሆስፒታል ለጤና ጣቢያ በተመሳሳይ ሁሉም ትኩረት መስጠት አለበት። ይሄ የአመራር ብቻም አይደለም፣ መላው ህዝባችን በየደረጃው የተለያዩ ወዳጆችን የተለያዩ ጓደኞቹን የተለያዩ ማህበረሰቡን የማስተዋወር ስራም ጨምር አለበት። የራሱ ብቻ ኮንትሪቢዩት ማድረግ ብቻ አይደለም፣ በተለያየ መንገድ ነው። ይሄ ፕሮጀክት በነገራችን ላይ መላው ህዝብን የሚያስተባብር ነው ብለናል፣ የሚያሳስር ነው ብለናል። ማረቆን ልዩ ወረዳ ህዝብ ብቻ አይደለም፣ በአጉራባች ዞኖች በአጉራባች ወረዳዎች ያሉ ህዝቦችንም የሚያሳስር ነው። ስለዚህ መላው የአጉራባች ዞን ወረዳ ህዝቦች በተለይ ደግሞ ምስራቅ ጉራጌ ዞን ስልጤ ዞን በጉሩትና ደግሞ ኦሮሚያ ክልል አለ። እነዚህ አካላት በሙሉ ድጋፋቸውን እንዲያደርጉ ጥሪን አስተላልፋለሁ። ያስጀመርነው ፕሮጀክት እውን ለማድረግ ሁሉም ተወላጅ በልዩ ወረዳችን ውስጥ ያለው በክልላችን ውስጥ ያለው ከክልል ውጪም ያለው አገር ውስጥም ከሀገር ውጪም ያለው እኛ ግልጽ በሆነ መንገድ ለመስራት ግልጽ የሆነ አሰራር ይዘን ተነስተናል። ሁላችሁም በዛሬው ፕሮግራም ያልተገኙትም የተገኙትም በግልጽ ከዚህ በኋላ በአንድነት በመተባበር በመደማመጥ ይሄን ፕሮጀክት እውን እንድናደርግ ርብርብ ሁላችንም ማድረግ አለብን። ሁላችንም ታሪካዊ አሻራ ማኖር መቻል አለብን የሚል መልእክት አለኝ። ጤናና ሰላም የአንድ ሳንቲም ሁለት ገጽታ ናቸው። ካለ ሰላም ጤና፣ ካለ ጤና ሰላም የለም። በመሆኑም ሁላችንም ጤናማ ለመሆን ሰላማችንን መጠበቅ፣ ሰላማችንን ለማረጋገጥ ደግሞ ጤናችንን መጠበቅ ግድ ይለናል። የሁሉም ጥያቄዎች እውነተኛ መልስ፣ የሁሉም ችግሮች ትክክለኛ መፍትሄ፣ የሁሉም ጉዞዎች ምቹ መዳረሻ ሰላም ናትና ሁሉንም መልካም ነገሮች በሰላም ውስጥ እንፈልጋቸው። ሰላም ለኢትዮጵያ። ለሚዶ ዲባካይ ማደዳኔ ለሚዶ
nachakae madatane tore fuje kesate kone tore fuje kesanujone elevido ibakai madatane elevido nachakae madatane tore fuje kesate kone tore fuje kesanujone